ማን ድንጋይ አምላኪም ቢሆን ፍቅር ሲዝም መጥቶ የስንዱ ሰዎች መጥተው ያንን ቢሉ እምነታቸውን የረዳን ይሄ ነው ለዚህ የበቃ ነው ይሄ ነው ያደረገልን ቢሉ ትክክል ናቸው። ግን እንደ ተጋባዥ ሆነህ መተህ ሽልማት እንድትሰጥ መተህ ግን እኔ የምሰጥህ ይሄንን ዋንጫ ሳይሆን እኔ የምሰጥህ ይሄ በጣም ትንኮሳ ነው። እሺ ለማንኛውም የእናንተ እይታ ነው። ኢዮብ አስጠበቀን፣ ይቅርታ። እንዴት ነህ? ሰላም ብያለሁኝ። ቀጥል። እግዚአብሔር ይመስገን። ቀሲስ እንዴት አሉ? ይፍቱኝ፣ ባርኩኝ። እግዚአብሔር ይፍታ፣ እግዚአብሔር ባርክ። አሚን አሚን። ሁላችሁንም ሰላም ብያለሁ። መምህር በረከት ኤቢ እንዳትወጣ እኔ ሲጀምር ነው እንደምትወጣው። እሺ ሰላም ብያለሁ ሁላችሁንም። ከታችም ያለው ወጣ ነው አለ እንዴ በቴክስት አንዴ ኮሜንት ላይ መረገጥ አልፈልግም እኔ አይረግጥም። የቀለድኩኝ ወደ ስራ እየገባሁ ነው። ታችሁኝ ይሰማለሁ ግን አለው ገስቱ ከወረዱ ድንገት ካወረደኝ ብዬ ትንሽ ግን ስማው ትንሽ አንዴ ዮብን መስማት የመጽሐፍ ቅዱስ ዮብ ራሱ ዮፊት ሽርደዳ ይባላል ይሄ በአገርኛ ቋንቋ። እሺ ሐሳቡን የተወሰነ ነገር ለማለት ያህል የመጀመሪያ እዚህ ኮሜንትም ላይ ያየው ነውና የሆነ ኢየሱስን ጥላቻ ምናምን የሚልም ስላለ እንደዚህ አይነት ነገሮች የምርኔ ያናድዱኛል። ለምን ሰው እንዴት አይምሮን መጠቀም ያቅተዋል የሚል ጥያቄ ይጭርብኛል። ምክንያቱም ለምሳሌ ኦርቶዶክስ ነው ብሩክ ኒውስ እንደዚሁ አመስግኗል። ሲያመሰግን ኢየሱስ ብሎ በቀራንዮ የተሰቀለልን ብሎ አመስግኗል። ማተቃወመው አመስግኗል ተሸላሚ ሆኖ እና ማንም እሱን ስሙን ጠርቶ የተቃወመው የለም። ለምን? ያም ኢየሱስ ብሏል፣ እሷም ብላለች፣ ብሩክም ብሏል። ለምንድነው እሷ ላይ ተቃውሞ የመጣው? ጥያቄ መሆን ያለበት እንጂ ኢየሱስን ስለምትጠሉ የሚል የሆነ የወረደ ንግግር ውስጥ የምትገቡ ከሆነ የምር የማሰባችሁ ነገር ያጠራጥረኛል ማለት ነው። ሌላኛው ከዚሁ ከናንተው ሳይድ ከጴንጤዎቹ ሳይድ ማለት ነው የሚሰራ ድራማ አለ። ለምሳሌ አንዱ ወዲያው ወጣና የሷ ኢየሱስ ይመጣል ስማን ጠርቶ ከዛ የአዶናይ እናንተ ግን ልታነጻጽሩ ነው ይላል ማለት ነው። መልሶ ማርያምና ኢየሱስን እያነጻጸራችሁ ነው ምናምን የሚል ነገር ያነሳል። ራሱ እዛው አነጻጽሮ ራሱ ደግሞ መልሶ ልታነጻጽሩ ነው ብሎ ኳሱን ወደኛ ለመወርወር ይሞክራል። እና እንደዚህ አይነት ሰዎች ናቸው ሐሳቡን ሳይረዱ ፖለቲካ የሚያደርጉት፣ ይሄ የእምነት ፖለቲካ ማለት ነው። እና የሆነ ድራማ ለመፍጠር የሚጥሩት እነዚህ አዳዲስ ሰዎች ናቸውና እነሱን አዝሎ ከዛ እዚህ መጥቶ እኔ ጠቅላይ ሚኒስትሩ አርቲስቶችን ሰብስቦ ጌታን ተቀበሉ ማለት ይችላል የሚል ሐሳብ ማንሳት ለኔ መውረድ ነው። ምክንያቱም ጠቅላይ ሚኒስትሩ እንደ ሀገር ናቸው እንግዲህ ጠቅላይ ሚኒስትርነታቸው አይደል። በሚቀጥለው ሰብስበው ደግሞ አላህን ተቀበሉ ሊሉ ግድ ነው። ይቀጥሉና ፍቅር ሲዝምን ይቀጥሉና ኦርቶዶክስን ማለት ግዴታ ይሆናል ማለት ነው። ያለበለዚያ የአንድ ሃይማኖት መሪ ነው እንጂ የሚሆኑት የኢትዮጵያ መሪ መሆን አይችሉም። መብታቸው ነው የሚባል ነገር የለም። እንዴት ነው የምታስቡት? ከዛን ደግሞ ማነሳው ያን ያህል ደግሞ ከኛ ጭብጫቦ አጠብቁ። ምን ማለት ነው? እሷ ኢየሱስን ተቀበሉ ምናምን ስትል ጎበዝ በቃ ኢየሱስን ሰበከች ምናምን እንድንል እንዳጠብቁ። ለምን? የእሷ ትምህርትና የኛ ትምህርት የተለያየ ነው። እሷ ያለችውን ኢየሱስን ያላቀው አይደለም። ምን ይቅርና ኤቢችንም እንድትላት ፈልጋለሁ። እርስ በርስ እዛው ለምሳሌ አሁን የወረደው ወንድማችን ባዕድ ኢየሱስ ብሎ እኮ ቪዲዮ ሰርቷል። ሌላ ኢየሱስ ተባብላችሁ እርስ በርስ እንትነጋገራላችሁ። እርስ በርስ ሌላ ኢየሱስ እየተባባልክ እኛ ጋር መጥተህ እሷ ያለችውን ኢየሱስ ለምን አትቀበልልኝም አይነት ነገር የሚሆን ከሆነ እንደዛ አይነት የዋህነት አጠብቁ። ነው እናንተን ኢየሱስ አላቀው። ትምህርት ልዩነት አለ። ኢየሱስን ምንቀበልበት ኢየሱስ ምንልበት መንገድ አለ። ያን ያህል እንትን መሆን አይጠበቅብንም ማለት ነው። ቀጥሎ ለኦርቶዶክሳውያን ወንጌል የሚለው ጉዳይ ነው የሚባልበት። ቅድም ቀሲስም ብለዋል። ኢንቴንሽኑ ምንድነው? እነሱ ወንጌል ስለማያውቁ ጴንጤ ወንጌል ስለሚያውቅ ከዛን ለኦርቶዶክሳውያን ወንጌል ሊሰብኩ ማለት ነው። እሱን ነው የምንቃወመው እንጂ ወንጌል ወደ ውስጥም ወደ ውጭም ይሰበካል። ለኛም ውጭ ላሉትም ማለት ነው። ለኛም ይሰበካል በየዕለቱ በቅዳሴው
በሌሎችም ፕሮግራሞች ሁሉ ማለት ነው። ስለዚህ ወንጌል ለኦርቶዶክሳውያን የምትሉበት ኢንቴንሽን አልገባቸውም፣ አያውቁም። ስለሆነ አጸፋውን መመለስ ይኖርብናል ማለት ነው። ከዛን ለወንጌል ጠላቱ ማን ነው የሚል ርዕስ ይዘን ልንገባ እንችላለን። አያችሁ፣ መነሻው ግን ምንድነው? ቀለል አድርጋችሁ ወንጌል ለኦርቶዶክሶች ያላችሁት ነው። እኛ ጋር ሲመጣ የምትሉበት ኢንቴንሽን የተለየ ስለሆነ ከዛ አንጻር መረዳት ያስፈልጋል። በተረፈ ትላንትናም ቤት ከፍቼ የተናገርኩት ነገር አለ፣ ማደንቅበት ሁኔታ አለ ለኦርቶዶክሳውያን ምን እንዲሆን ማለት ነው። ግን ቅድም አንድ የረሳሁት ነገር አለ። ምንድነው? ላሳጥረውና የሆነ አጨቃጫቂ ነገር ውስጥ ኢየሱስ ብሎ አንስቶ ከዛን ጭብጫቡ የሚፈልግ ኢንቴንሽን ያላቸው ብዙ ሰዎች አሉ። ለምሳሌ የሥራ ቦታ ሄዱና ነጠላ ለብሰው የሚሄዱ ሰዎች ዘንድ ሄዱና እንትናማ ኢየሱስ ነው የሚያድነው ማርያም አታድንም ምናምን ይላል። ይመጣና ነጠላ መልበሱን አይቶ ማለት ነው ከመስጊድ የሚወጣው ጋር ሄዱ አይልም። የሚለው ነጠላ የለበሰው ጋር ነው። ሌላ ቦታ አይልም። ስራ ላይ ያለ በስራ ተጨናንቆ ያለ ሰው ጋር ገበያ ውስጥ ሄዶ ይጮህበታል። ከዛን ያቺን በቪዲዮ ይቀርጽና ይሄው ለኢየሱስ የተከፈለ ዋጋ ይላል። የእሷን ኢንቴንሽን እኔ የምረዳው እንደዛ ነው በነገራችን ላይ። ምክንያቱም ሚናዋ ምንድነው እዛ መድረክ ላይ ከተባለ ምንድነው እጩዎችን መጥራት፣ ይሄ ነው ሚናዋ። የተሰጣት ለዚህ ነው የጠየቅነው። ይሄንን ሚናዋ ይሄ ሆኖ ሳለ ተቀበሉ ለማለት ያበቃት ምንድነው ነው እንጂ ኢየሱስን ለምን አለችም ምናምን አይደለም። የትም ልትለው እኮ ትችላለች። ሌሎቹ ደግሞ ተሸላሚዎቹ ልክ ከተሸለሙ በኋላ ማይክ ይሰጣቸዋል። ለምን? ሰዎች በዚሁ አጋጣሚ ለማርያም ያላቸውን ጥላቻ መናገር ፈልጋለሁ። ሁሉንም አይደለም፣ አንዳንዶች እዛ ጋር ሁሉም እዛ ጋር ቤተሰቦች ያሉ እዛ ከሌረርተውኛል አመሰግናለሁ ብለዋል። አዶናይ ማርያም ሲል ግን አታክ ለማድረግ የአዶናይ ማርያም አትመጣም እንደዚህ ማርያም አታቅም ርዕስ ሁሉ አድርገው ከፍተው ገብተዋል ምናምን። ለማርያም ያላቸውን ጥላቻ ነው የሚያሳየው እንጂ እናት አባትን ጎረቤት ጓደኛን እየጠራ ማርያም የአምላክና ሲባል ሚከፋ ከሆነ ይሄ እንትኑ ምንጩ ከአጋንንት ነው ብዬ ነው ማስበው። አትለጥጡት። እኛ የተቃወምነው መድረኩ ላይ የተሰጣት ሚና ብቻ ነው። በተረፈ ኢየሱስ አይተኬ ነው። ስሙ በማንም አይተካም። ቦታውን ማንም አይተካውም። ለኛ ኢየሱስ የሚተካ ነገር አይደለም። ግን ማን ሲለው እንዴት ሲባል የሚለው እኛ ጋር ማተር ያደርጋል። አሪዮስ ኢየሱስ ጌታ ነው ሲለኝ አሚን እንድል የምጠብቅ ከሆነ ይሄ የዋህነት ነው፣ አጉል የሆነ የዋህነት ማለት ነው። ኢየሱስ ጌታ ነው ሲል አሚን ለሚገባ ክርስቲያን ሊሆን ይገባል። ሶስቷ ክርስቲያኖች ብዬ ስለማላምን አሚን ብዬ እንዳጨበጭብ እንዳትጠብቁ፣ አጉል የዋሃቱ ነው ለማለት ነው። እግዚአብሔር ይስጥልኝ። አይ ቆንጆ ነው፣ ቆንጆ ነው፣ ቆንጆ ነው። እግዚአብሔር ይስጥልን። የሁላችንም ሐሳብ ይሄ ነው። እኔ በእውነቱ ይሄ ለኦርቶዶክሳውያንም የሚሰራ ነው። እኔ አላረገውም እንደዚህ። በጣም ግን ኢምፖርታንት የነፍስ አድን ጉዳይ ከሆነ ክርስትና ማለት እንደዚህ ያለው ፕሮግራም ላይ የሆነ ብሰብክ እንደዚያ ብዬ ነፍሳትን መማረክ ከሆነና ለኔ ደግሞ እንደ ሰማዕትነት የሚያስቆጥረኝ ከሆነ አረገዋለሁ፣ ምንም ጥያቄ የለውም። ግን ይሄ አንደኛ ልጅቷ በምን ስግጥ ብዬ ልፈምስ አይነት ነው ያረገችው እንጂ እውነት ለመናገር ሌላ ቦታ ላይ ምትልም አይደለችም። እንደዚያ ነው የሚወሰደው። ዘኔክስት ላይ አገር ግን አገር እንዳገር አለቀልን ነው። አሁን እያሳሰበኝ ያለው የሀገሬ ጉዳይ ነው። እንደዚህ በየቦታው የሚንቦጫረቅ ከሆነ ሁሉም እየመጣ እንትን የሚሆን ከሆነ ቀጣዩ ደግሞ ከብሔር ጦርነት ወደ ሃይማኖት አይነት ነው የሚሄደውና የጋራ ሀገር እንዲኖረን እንመኝ። የጋራ ጥበብን እናድንቅ። በእውነት ጥበብንም ማድነቅ አለብን። ካልቸር የሚባል ነገር መውደድ አለብን። ካልቸር ኃጢአት አይደለም፣ ባህል ኃጢአት አይደለም። በእውነቱ ሀገር የዚህ ሁሉ የእምነት ቤተ እምነት የጋራ ደግሞ ባህል ይኖረዋል ሀገር የሚባለው ውስጥ እና የጋራ እሴታችን በጋራ ነው መጠበቅ ያለብን። ልጆቻችን ትምህርት ቤት ሲገናኙ፣ በለቅሶ በሐዘን ሲገናኙ የጋራ የሆነ ነገር ሊኖረን ይገባል። የሆነ እድርም ቦታ ላይ ሄደህ እና ይሄ ደግሞ በጊዜው አለ ጊዜውም የሚባለው ስብከት ትክክል አይደል። በጊዜውም አለ ጊዜውም የሚባለው አሁን አላውያን ጠፍተውልኛል ሂጄ ወንጌል ልስበክ
አንገት የሚቆርጥ ሲመጣብኝ ደግሞ ልደበቅ። እንደዚህ ብሎ ወንጌል አይሰበክም ነው። ኦኬ። ስለዚህ ጥቡ ሆነህ ወንጌልን ለመመስከር ወይንም ደግሞ ለመስበክ አትፍራ ነው። በጊዜው ማለት ጊዜው ጽና ነው። እንደውም ስለ መጽናት ነው የሚያወራው እንጂ እንደዚህ ያለው ወስዶ ግን መተርጎም ተገቢ አይደለም። ኤቢ የሆነ ነገር ልትፈልገህ መሰለኝ እና አይ ቴንኪው ስለነበረን ጊዜ ቻው ለማለት ነው። ግን አንዳንድ መድረኮች ላይ ሃይማኖታዊ ነገሮች እስከምን ድረስ ቶለሬት ይደረጋሉ? ግለሰቦች የሚያደርጓቸውን እንዴት እንያቸው? ፐብሊክ ሴኩላር ስፔሶችን በምን መልኩ ነው መረዳት ያለብን የሚል ግን በጣም ውይይት የሚያስፈምር በረከት ቤት ከፍተህ ሼር ብታደርገኝ ሪሰርች ኩዌሽን ነው ብዬ ነው ማስበው። ማለት ይሄ ቀላል ነገር አይደለም። የማስተዋል ውስብስብ አይደለም፣ ምንም ከባድም አይደለም። ኢዮብ እንዳለው በጣም መለጠጥም የለበትም። የምታምንበትን ህይወቷን የለወጠውን ነገር ሼር ማድረጓ ፐርሰናሊ ብዙ እንትን ላይል ይችላል። የተጠራው ስም ኢየሱስ ነው ምናምን፣ ግን ኢንዶርስ ካደረግነውና እንደ ኖርማቲቭ ፎርማቲቭ ስታንዳርዳይዝድ ካደረግነው ማንም ሰው በተለያዩ መድረኮች ወጥቶ የሃይማኖትን፣ የብሔሩን፣ የግል የፖለቲካ አቋሙን ኢምፖዝ ለማድረግ መብቱ አለው ከተባለ የትኞቹ ቦታዎች ላይ ነው መብቱ ያለው፣ የትኞቹ ላይ ነው የሌለው፣ ምን ውጤት አለው፣ ምን አደጋ አለው የሚለውን በበሰለ ሁኔታ ከስሜታዊነትና ከብሽሽቅ ወጥተን ብንመካከር እንደ ሀገርም በጋራ ሙቹዋሊ ሰርቫይቭ የምናደርገው ኤግዚስት የምናደርገው በዚህ አንደርስታንዲንግ ነው። አዶኒ ሲባል ግን እና አምለሰት ላይ ኢንተርቪው የሰጠው ሰማሁት። ስሰማው ገና ልጅ ነው፣ በሳል ክርስቲያንም አይደለም። እውነት ለመናገር እንደው ምንም ኦርቶዶክሳዊ ልጅ ነው፣ ግን በልጅ አይምሮ ነው የሚናገረው። ኢሞሽናል ሆኖ ነው የሚያወራው። ግን ብዙ ስህተቶች ቢያወራም አትችልም ሲሉህ ስግጥ ብለህ እችላለሁ በል የሚለው ነገር ሴንስ አድርጌዋለሁኝ። እና በዚያ ደግሞ ያለፈባቸው ህይወቶች በጣም የሚገርሙ ናቸው። ስንት ነገር ሰብሮ ነው እዚህ ደረጃ የደረሰው ማለት ነው። ስራ ፈጣሪ መሆኑን በጣም ለፈተና አልሸነፍም ከሱስ መውጣቱ ይሄ እኔ በጣም ሮል ሞዴል የሚሆን ነው ለወጣቱ ብዬ ስለማስብ ሽልማቱም ይገባዋል ላይገባውም በፍጹም እኔ ስራውን ስለማላቅ አላቅም። እኔ ግን በዚያ ላይ እንትኑ ላይ የተደረገው ነገር እሱ ላይ ቅሬታ የለኝም። እኔ ሙስሊሟ ሁቲ ነው የምትባለው ዩቲ የምትባለዋም ልጅ አላህ ረዳ ይብላለች፣ ትክክል ናት። ጴንጤም ቢሆን መጥቶ ኢየሱስ አገዘኝ ቢል ትክክል ነው ብዬ ነው የማምነው። የማስተዋል ግን ትክክል አይደለም ብዬ ነው የማምነው። ምክንያቱም እኔ የምሸልማችሁ ነው ያለች፣ እንድትሸልም የተጠራች ልጅ ናት። እኔ የምሸልማችሁ ብላ እምነትን ነው ሪፍሌክት ያደረገችውና በግሏ ተሸልማ እኔ ለዚህ አበቃኝ እሱ ነው ዋናዬ፣ ከዚህ ሽልማት ይልቅ ለኔ ሽልማት ክርስቶስ በመስቀል ላይ የዋለው ነው ብትል ያው አብሬ ነው ማጨበጭብላት። እንደዚህ አይነት አይደለም። አንዳንዶቹ እንደዚህ ያደርጉ ሲያወሩ ስለሰማው ነው። እንግዳ ሆና እንደ ባለስልጣን ሸላሚ ሆና መታ ንግግርም እንድታደርግ ወይንም እንኳን ዌልካም እንድትላቸው ወይንም ደግሞ በስጦታ ጉዳይ ላይ አስተያየት እንድትሰጥ የመጣች ልጅ እንደዚህ ያለ ቦታ ላይ ይሄን ማድረጓ ትክክል አይደለም ብዬ ነው የማስበው። ለማንኛውም የኔን በኋላ መጣድበታለሁኝ። እንዴት አያችሁት? መምህር በረከት ኮሜንቲስቱ እኔ እንኳን ሬስ ማድረግ አልፈለኩም ነበር ይሄን በእውነቱ። አይ እንደው መነጋገሪያም ስለነበረ ነው። እኔ ቀሲስ ይሄን ጉዳይ የማየው እንዴት ነው፣ በምን አቅጣጫ ነው የምናየው? ለምሳሌ እንደ ህዝብ ዝም ብለን በቃ ሃይማኖትን አውጥተን በአንድ እንዲህ አይነት መድረክ ላይ ሃይማኖታዊ ጉዳይ አንድ ሰው ሪፍሌክት ማድረግ ይችላል ወይ አይችልም ወይ? በመንግስት ኃላፊነት እንደተሰጠው ሰው ወይም በኃላፊነት ቦታ እንዳለ ሰው በተለያየ አስፔክቶች ሊታይ ይችላል ጉዳዩ ማለት ነው። እና በእነዚህ አቅጣጫዎች ሲታይ ችግር ያለበት ነገር ነው። ምክንያቱም ሁሉም ሰው መድረኩን ተጠቅሞ ሃይማኖቱን መስበክ ይችላል። ከዛ መድረኩ የሃይማኖት መድረክ ይሆናል ማለት ነው። እንደዛ ነው። አሁን ሁሉም ሰው መድረኩን የሃይማኖት መስበኪያ መድረክ ላለማድረግ እንጂ ሁሉም ሰው እየተነሳ እኔ የማምነው ይሄ ነው ብሎ መስበክ ይችላል። ስለዚህ ፕሮግራሙ ተቀይሮ ይዛ ይሆናል። እንደ አንድ ከሃይማኖት ውጭ ሆነን ስናየው ማለት ነው። እንደ አንድ ፐብሊክ የሆነ
ምንድነው ህዝባዊ እንደሆነ አንድ ኢቨንት ስናየው ይሄን ማድረግ ፕሮብሌማቲክ ነው የሚሆነው። በመንግስት ኃላፊነት ተሰጥቶት አይዶን ነው መንግስት ኃላፊነት እንዳላት አውቃለሁ። ልጅቷ ግን በኃላፊነቷ ትጠራ አላወኩም። ግን ስቲል ኃላፊነቷ ይነካታል ዞሮ ዞሮ ማለት ነው። አንድ በመንግስት ኃላፊነት ያለ ሰው አንድ ፐብሊክ ቦታ ላይ የሚያወራው ነገር ኃላፊነቴን አይመለከትም ማለት አይችልም። ስለዚህ በዛ በኩልም ፕሮብሌማቲክ ይመስለኛል፣ ችግር ነው ብዬ ነው የማስበው። መንግስት ባለስልጣናቱ ሁሉ ሃይማኖት እየወጡ እንዲሰብኩ ሊፈቅድም ይችላል፣ መብቱ ነው። እንግዲህ ከዛ በኋላ ሃይማኖታዊ መንግስት ሊሆን ይችላል ማለት ነው። ወይም ደግሞ ብዙ ሃይማኖቶች እንትን የሚሉበት ፋይት የሚያደርጉበት መንግስት ይሆናል ማለት ነው። ደግሞ አንዱ ነገር ሙስሊሙ ተነስቶ እንደዚህ ሊል ይችላል፣ ሌላም ኦርቶዶክሱ ብቻ የሆነ የራሱን ነገር መድረኩን እየተጠቀመ ሪፍሌክት ሊያደርግ ይችላል። ይሄም ፕሮብሌማቲክ ነው። ግን አንድ ሰው ይሄንን ሁሉ ትቶ በቃ የመጣው ይምጣ ብሎ የሚያምንበትን ነገር የሆነ መድረክ ላይ ይናገራል። ኮንሲኩዌንሱን ይቀበላል ማለት ኃላፊነቱን ወስዶ ሪስፖንሲቢሊቲውን ወስዶ ሊያደርግ ይችላል። በዛ በኩል እኔ መብቷ ነው ብዬ ነው የማስበው። በቃ ኮንሲኩዌንሱን ይሄንን ተናግሬ ምንም ቢሆን with all this እነዚህ ሁሉ ነገሮች ተቀምጠው እነዚህን ሁሉ አልፌ ተናግሬ ኮንሲኩዌንሱን እቀበላለሁ። የማደርገው ነገር ትክክል ነው ብሎ ማድረግ በቃ አንድ ሰው በቃ ነፃ ፈቃድ አለው፣ መብቱ ነው አርጎ ሪስፖንሱን ይቀበላል፣ ኮንሲኩዌንሱን ይቀበላል። ወርዝ ያደርጋል። ይሄን መናገሬ የሰዎችን እንትን ሁሉ ምንድነው ሪአክሽን ሁሉ ኔጌቲቭ ሪአክሽኑም ከስራዬም በመንግስት የሚመጣው ምንም ቢመጣ ችግር የለም ብሎ አድርጎ ቢያደርግ ኮንሲኩዌንሱን መቀበል ነው። በቃ በሃይማኖት በጣም ብዙ አድቬንቸር አለ። ከአድቬንቸሮች አንዱ ይሆናል ማለት ነው። ግን እኔ የክርስቶስ መነሳቱ ምናምን የትም መድረክ ላይ ሆኜ እኔ እንደ ክርስቲያን ትክክል ነው አይደለም። ምክንያቱም ብዙ ፐብሊክ የሆኑ ቦታዎች በሌላ ጊዜ የማይገኙ ሰዎች ሊገኙ ይችላሉ ምናምን። አንድ ሰው በቃ ምንም ብሎ ዋጋውን ከፍዬ በዛ መድረክ ላይ የክርስቶስን ስም ጠርቼ እመለሳለሁ ቢል ችግር ነው ብዬ አላስብም። ግን እንግዲህ እንደ መንግስት ትክክል አይደለም የሚልበት እንደ ፐብሊክ እንደ አንድ በአብሮ እንደሚኖር ሰው የሚፈጥረውን ክራይሲስ ቅድም እንዳስቀመጥኩት ችግር ነው ብዬ የማስብበት በዛ በኩል አለ እና እኛ ኦርቶዶክሳውያን ግን ዋናው ነገርን ያሳብ ልሰጥበት የፈለጉ ቀሲስ ኦርቶዶክሳውያን እኛ የክርስቶስም ሲጠራ የሚከፋን ሰዎች አይደለንም። የተነገረበት ኢንቴንት ምንድነው የሚል ነው ዋናው። የተነገረበት ዓላማ ምንድነው? እዛ ውስጥ ለምሳሌ አብዛኛው ኦርቶዶክሳዊ ነው። እንግዲህ ጉዳዩን ቀጥታ እንየውና አብዛኛው ሰው ስታቲስቲክስ ብናወጣ የታወቀ ነው። ይሄንን የሚክድ ያለ አይመስለኝም። አብዛኛው ሰው ኦርቶዶክስ ነውና ኢየሱስን አያውቅም የሚል መልእክት ነው ያለው። ያ በዛ ውስጥ ያለው ኦርቶዶክሳዊ እንደ አዲስ ነው ኢየሱስ እንደ ሽልማት የሚሰጠው የሚሰበከው እና ኢንሰልት የሚሆነው እዚህ ላይ ነው። በአብዛኛው ኦርቶዶክሳዊ ይላል ምንድነው የማታውቁ ካላችሁ ክርስቶስን የማታውቁ ተብሎ ቢነገር ቢያንስ ኳሊፋይ ተደርጎ ችግር የለውም። ክርስቶስን ላልሰሙ ሰዎች ሙስሊሞች ሊኖሩ ይችላሉ፣ ሌላ ሰዎች የማያምኑ ሰዎች ሊኖሩ ይችላሉ። ግን ሁላችሁንም የምሸልማችሁ ሽልማት አለ ብሎ ዛሬ አዲስ ሽልማት አዲስ የምስራች አምጪ መስሎ መታየት ማተብ ላደረገ መስቀል ላደረሰው ይሄ ፖሌሚክስ አለው በውስጡ ነው። በውስጡ የሚስተላለፍበት ፖሌሚክስ አለው። እሱ ምንድነው? እስካሁን ድረስ ክርስቶስን አታውቁትም አይነት መልእክት ነው ያለው። እዚያ ውስጥ ያሉ ክርስቲያን ኦርቶዶክሳውያን ልጆች ክርስቶስን እንደማያውቁ አድርጎ የሚያሳይ ነው። በተለይ ባክግራውንዱን ስናይ ባክግራውንዱ እቺታችን ስታደርገው የነበረውን እንቅስቃሴ ስናይ ጓደኞቿን ስናይ ከነማን ጋር እንደምትሰራ ስናይ ምናምን ንግግሯ ወደ ማን ዳይሬክት እንደሚያደርግ እናውቃለን።
ኦርቶዶክሳውያን ክርስቶስን አታውቁምና እንደ ሽልማት እንደገና ልስጣችሁ የሚል ሴንቲሜንት ስላለው ነው ዲስአፖይንቲንግ የሚሆነው እንጂ እኔ እህታችን ለአንድ ሙስሊም አቁማ መንገድ ላይ ክርስቶስን ልስበክህ ብትል ደስ ነው የሚለኝ። እንዴት ይከፋኛል? ስበኪው ነው ምላት። ምንም ክርስቶስን ያልሰማ ሰው ስለ ክርስቶስ ብትነግረው ደስ ነው የሚለኝ። ከፕሮቴስታንት በኩል ሰማ ብዬ አይከፋኝም። ስለዚህ እንደዛ አይደለም ማለት እንደዚህ አይነት ኢሜጅ መፍጠር የሚሞክሩ ሰዎች ስለነበሩ ነው ኦርቶዶክሳውያን የክርስቶስ ስም ሲጠራ ምናምን የሚከፋን። ግን እኔ አንድ ሰው መጥቶ ኤቢ መጥቶ ነገር ኢየሱስ የሚባል የምስራች አለን አልስበክህ ተበል ምናምን ቢለኝ ኢንሰልት እንዴ ሳመልከው የኖርኩት እሱን እኮ ነው የምኖረው እሱን ህይወት አድርጌ ነው እንደ አዲስ እያወቀ ማለት ነው። ሳያውቅ ችግር የለም ግን እያወቀ ኦርቶዶክስ እንደሆንኩ ክርስቶስን እንደማቅ እሱን እንደማመልክ እያወቀ መጥቶ እና ክርስቶስ ልስበክ ምን ማለት ነው? እስካሁን የምትኖረው ነገር ውሸት ነው፣ እስካሁን የምታምነው ስለ ክርስቶስ ውሸት ነው እያለ ነው። ኢንሰልት ነው እና በዛ መንገድ የቀረበ ነገር ስላለ ነው እንጂ እኛ ኦርቶዶክሳውያን ክርስቶስም ሲጠራ የምንቆጣ ምናምን አይደለም። ቤተክርስቲያን የክርስቶስን ስም በየቅዳሴው ቢያንስ ከዚህ እርሶ ያውቁታል ከኔ የበለጠ በጣም በቤተክርስቲያን በቅዳሴ ብዙ ጊዜ ስለሚያገለግሉ እዛ ውጭ ሀገር ደግሞ ቋሚ ተሰላፊ ይመስሉኛልና አንድ ቅዳሴ ላይ የክርስቶስ ስም ቢያንስ 300 ጊዜ አይጠራም እንዴ? እግዚኦ ማረነ ክርስቶስ ሲባል እንኳን 41 ጊዜ በ5 ደቂቃ ውስጥ በቅዳሴ ቻልቅ ከቅዱስ ቁርባን በፊት 41 ጊዜ የክርስቶስ ስም ይጠራል። እና የክርስቶስን ስም መጥራት የኢየሱስ ክርስቶስን ስም መጥራት ለኛ ለኦርቶዶክሳውያን ድንቅ ብርቅ ወይም ደግሞ ሲጠራ የምንናደድ ምናምን አድርጋችሁ የምታቀርቡ ያንን ኢሜጅ ለመሳል የምትፈልጉ ሰዎች ይሄ ትክክል አይደለም። እሱን ነው ማረም እኛ የተቃወምንበት ይሆን አንደኛ እንደ ፐብሊክ ሆነን ስናየው እንዲህ አይነት አካሄድ በሁሉም ቦታ ቢመጣ የጋራ የሆነ ጉባኤ ማድረግ እንችላለን ወይ? ውይይትስ ማድረግ እንችላለን ወይ? አሁን ፍክክር በየእንትኑ በፐብሊክ የጋራ ውይይቶቻችን የጋራ ኢቨንቶቻችን ላይ ሁሉ እንደዚህ ፍክክር ቢጀመር ወደ ምን ይወስዳል? አንደኛ። ሁለተኛ ቅድም ያልኩት የፖለቲካል የሆነ እንትኑ አስፔክት አለው። በዚህ ነው። ሶስተኛ እኛ ጋር ደግሞ ፖለሚካሊ መቅረቡ ነው። ፖለሚካሊ ኦርቶዶክሳውያንን እንደገና ሪኢቫንጀላይዝ የማድረግ እናንተ እንደ ወንጌል የሚሰበክላችሁ እንደ አዲስ ነው። ጌታን ተቀበሉ የምስራች እንኩ ተቀበሉ ተብሎ ነው የሚነገራችሁ ብሎ ማቅረብ ኢንሰልት ነው። ይሄ ስድብ ነው እና ይሄ ነው አንደኛ። ወንድማችን ስለእመቤታችን የተናገረው ድንግል ማርያም ስም ክርስቶስን የመቃወም አይደለም። ለምንድን ነው የከፋቸው? ባይዘወይ የድንግል ማርያም ስም ሲጠራ አንድ ሰው እናቱን ይጠራል እንዴ? በትልቅ ኢቨንት ላይ እናቱን ይጠራል አይደል እንዴ? ከእናት የክርስቶስን እናት የጠራ ሰው ለምንድን ነው የሚያበሳጨው? እናቱን የጠራ ሰው እንደዚህ የማይባል ከሆነ የክርስቶስን እናት ስለጠራ ለምንድን ነው የሚናደደው? ፉክክር ማርያም አትመጣም እንዴ? እሱ በቃ በምልጃዋ ትረዳኛለች፣ ታግዘኛለች፣ ታጠነክረኛለች ብሎ ካመነ ማትመጣ ማርያም ማትመጣ ጠራህ ብሎ ይሄንን ማለት እናቱን ሲጠራ የማይነቀፍ ሰው የክርስቶስ እናት ስትጠራ መንቀፍ በዛ በኩልም ትክክል አይመስለኝም። ዋናው ነገር እኛ ክርስቶስ መጠራቱን አይደለም ፖሌሚክሱን ነው የጠላ ነው፣ በውስጥ ያለው ፖሌሚክስ ለማለት ነው። ከዚህ ሐሳቤ ግልጽ ከሆነ አይ በጣም ግልጽ ነው፣ በጣም ግልጽ ነው። አይ ፖለቲካው በጣም የሚገርም ነው። እኔ ከዚያ በላይ ለጥበብ ራሱ ቦታ መሰጠት የለበትም ወይ? እኔ ቦታው እርሶ ቅድም ምናሉ በየመንገዱ ቢሰበክ ችግር የለውም። እኔ በየመንገዱ አይደለም እዚያው መድረክ ላይ ራሱ ማስተዋል እንደተሸላሚ ልክ እንደ አዶናይ ወይንም ደግሞ እንደ ዩቲ ነው ማን ነበረች ሙስሊሟ እንደሷ ወይም እንደ ሌሎቹ ተሸላሚ ሆና ለዚህ ያበቃኝ እሱ ነው ብላ ብታመሰግን ራሱ ትክክል ነው ብዬ ነው የማምነው። እኔ ራሴ የሆነ በሆነ ነገር ስኬታማ በሆነና ናንሸልምህ ብባል ለዚህ ያደረሰኝ እንደው መጀመሪያ እኔ ከሁሉም የምጠብቀው ፈጣሪውን እንዲያመሰግን ነው። ሰው
ሶስቱን ብታረግ እኔ ራሱ ችግር የለውም። እዚያው መድረክ ላይ ራሱ ኦኬ ልክ ያኛው ማርያም እመቤታችን ረዳችኝ አለ፣ ያቺኛዋ ደግሞ አላህ ረዳኝ አለች። ደግሞ ሌላው ደግሞ መጥቶ ደግሞ ምንድነው ፍቅር ሲዝም ረዳኝ ቢል እምነቱን ረዳኝ ካለ ድንጋውም ረዳኝ ቢል ፌር ነው የሚሆነው። ጥያቄው ግን እሱ አይደለም። ሞታው ምኑ ይመለሳል ብለህ ነው አንተ ደግሞ 45 ነው 40 አራ ይመለሳል። ቆይ አለ 45 ነው አማን 45 ደረሰ እንደ 44 ሲባል ሻት ቀንስ። አረ አሁን እንደውም ጠዋት ላይ ቀድም ስገባ 45 አሁን 46 ሆኗል ብዬ አስባለሁ። አሁን ጨምሮ ይሆናል። አሁን ራሱ ጨምሮ ሊሆን ይችላል እኮ ይሄ ኑሮ ውድነት ብዙ ያሰማናል። እሺ ቀጥሉ። እሺ አይ ወደዚያኛው ልናልፍ ነው ግን አማን ወደዛኛው ከማለፋችን በፊት ሀሳብ መስጠት ከፈለገች አማን ሰላም ይላል። ምንድነው ጥያቄ ምንድነው? በጣም እየበዛ እየሄደ አሁን ፖፑሌሽን ግሮዝ በጨመረ ቁጥር እየጨመረ ነው እና ወደፊት እኔ ጴንጤቆስጣል በዚህ ከቀጠለ አንዱ አማን ሁለት ዲኖሚኔሽን ይኖረዋል ብዬ አስባለሁ። በዚህ ከቀጠለ ማለት ነው። ምክንያቱም በ100 ዓመት ውስጥ ነው የሁሉ ለውጥ የመጣው። ሰው ምን ትላለህ? ኮሜንት ስትሽ እሺ ቆይ እኔ ግን አማን ግን ኮሜንት ስሰጥ ፕሊስ እንትን እንዳትለጥጥብንና በጣም ምልልስ ውስጥ እንዳንገባ አደራ ልበለ። ቀጥል። እሺ አይ ማስረጃ ማሳየት ያለብኝ እንትን አለ። ለዛ ነው ገባ ወጣ እያልኩ የነበረው ቅድምና እሺ ወደ ዌብሳይቱ እያስገባኝ ስላልሆነ ነው። ሶ ሜቢ መምህር ይቀጥሉና እኔ አወጣዋለሁ ዊዝን 1 ደቂቃ 2 ደቂቃ ውስጥ አወጣዋለሁ። እኔ ሶ 44000 ሲባል አይ ቲንክ 45000 ምናምን ሲባል ኢት ኢዝ ናት አባውት ስለ ፕሮቴስታንት ውስጥ ወይም ፔንቴኮስታሊዝም ውስጥ ስላለ ዲኖሚኔሽን ብዛት ብቻ አይደለም። ባይዞ እናንተንም የሚነካ ነገር አለው፣ ካቶሊኮችንም የሚነካ አለ፣ ኢስተርኖችንም የሚነካ አለ ነው። ሶ መረጃው ማይነስ 3 ማድረግ ትችላለህ። እኔ እሱን ሰጥቻችኋለሁ። በማይነስ 3 ሳይሆን በሺዎች ቤት ነው። ቆይ እኔ ላውጣው። አሁን ከላይ ከምናወራ በረከት ይቀጥል። እንደ እንትን ለምሳሌ እንደ ሉተራን ሜቶዲስት በሚለው ከሆነ ወደ 300 ነው የሚሆነው። ባይዘይ እንደነዚህ አሁን በዚህ ውስጥ ደግሞ ሌሎቹ ዲኖሚኔሽኖች አሉ። እንደዚያ ሲሆን 40 እንትኑ ራሱ ሮንግ ነው እኮ ነው። ይሄ 44000ን ወደ ፕሮቴስታንት ወይም ወደ ምንድን ነበር መረጃው የተገኘበት መጽሐፍ አለ እንዴ? ሎካል ቸርቾች ተቆጥረው እንዳይሆን እኔ እኮ ግራ ገባ። አይደለም ሎካል ቸርቾች ተቆጥረዋል። እሺ እኔ ላውጣ፣ እስከዛ እናንተ አውሩ። ምንድን ነበር WCC ነው ምንድን ነበር እንትን ያወጣውን መረጃ ነው እኔ ያወጣሁት። ማየት ትችላላችሁ። ባይዞ እኔ እንትን ጉግል ላይ ሰርች ብታረጉ ማንኛውም how many ፕሮቴስታንት ዲኖሚኔሽንስ ብላችሁ ሰርች ብታረጉት እርግጠኛ ነኝ ጨምሮ ነው እንጂ ቀንሶ አታገኙትም። እንዲያውም ሚኒማሙን ወስጀው ነው እንጂ ከ45000 እስከ 49000 ነው የሚለው እኔ ያየሁት ማለት ነው። ሶ ሰርች ማድረግ ትችላላችሁ። ግን ኧረ እንደው እናሻሽለዋለን። ግማሽስ ቢሆን 20000 ራሱ አይገርም? 20000 ራሱ እኮ ብዙ ነው። ኦኬ መምህር በረከት ይቀጥሉና በኋላ አማን ማስረጃውን ትክክል አይደለም ካለ ያሳየናል ቪዲዮውን አብርቶ። መምህር በረከት ግን በዚህ ላይ ይሄዱበት። ይቅርታ ግን ቀሲስ ሎካል ቸርቾችን አይደለም ነው የሚሉ ዲኖሚኔሽን ነው ራሱን የቻለ አንድ ቸርች ዲኖሚኔሽን። በቃ ዲኖሚኔሽን ማለት ቤተ እምነት ማለት ነው አይደለ? እንደዚያ ነው። ልክ እንደ ሙሉ ወንጌል ልክ እንደ መካነ ኢየሱስ ማለት ነው አይደለ? አሁን እንትን ከሆነ ይላል ሉተራን እና ምሳሌ ቀሲስ ለምሳሌ 300 ነው ይላል። ወደ 300 ለምሳሌ ቀሲስ መሰረተ ክርስቶስ ቤተክርስቲያን አዲስ አበባ ብቻ ወደ 130 ምናምን ሎካል ቸርቾች አጥቢያ ነው። እሱማ አጥቢያ ነው። አጥቢያ ተቆጥሮ እንዳይሆን ነው። እኔ ኖ እንደዛ ማካል እኛ እንበልጣቸዋለን እኮ በቸርች ብዛት ከሆነ እንደዛ ማከሆነ እኛ ይበልጣል። ከዚህ ተርመን እንደዛ ከሆነማ እንዴ ተበላል። እንደዛ ከሆነማ ተበላል። መምህር በረከት አንዷማ ልንፎካከርበት የሚገባው ቁጥር ነው። አንዷ ባለፈው ገና እንመዛለን ምድርን እንወርሳለን አለችኝ። አንዷ ገብታ ማለት ነው። ይሄን ጥያቄ እንዶ 47 ዲኖሚኔሽን ደርሳችኋል ለምን እንደስላል እንዴ ገና እንመዛለን አለችኝ። እና እስኪ በሰሞኑ ጉዳይ እኔ እንትኑን ተወዳዳሪዎቹ ምን ሰሩ ምን አደረጉ የሚለውን በዚህ አጋጣሚ ከታች ያላችሁትም ሚስ አንደርስታንድ ያደርጋችሁ ሰዎች አሉ። ስግጥ ፍምስን
በተለይ ይሄ ማን የሚባለው አዶናይ የሚባለው ልጅ ምን ይስራ ቲክቶክ ላይ ራሱ መኖሩ ራሱ አላውቅም። እኔ ቲክቶክ በጣም ሰፊ ቤት እንደሆነ ያወቅኩት 3 ሚሊዮን ተከታይ ያለው ልጅ ነው። አንድም የሱን ቪዲዮ አይቼ አላውቅም። በቃ አዶኒ ሲባል ግን እና አምለሰት ላይ እሱ ነገር ቀሲስ በጣም ይሄ ብዙ ጊዜ እነሱ የኢየሱስ ክርስቶስ ጠበቃ እኛን ደግሞ የቅዱሳን ጠበቃ አድርገው ማቆም ይፈልጋሉ። ማሳየት የሚፈልጉ ሰዎች አሉ እና ይሄ በጣም ሮንግ የሆነ በዚህ ወጥመድ ውስጥ መግባትም አያስፈልግም። ሲጀመር ቤተክርስቲያን በክርስቶስ የማያምን ሰው ቅዱስም አትልም እኮ መጀመሪያ የተገለጡትን ያወቅነው እኛ በክርስቶስ ነው። እውነት ለመናገር ህብረታችንም አንድነታችንም በክርስቶስ የሌለ ነገር ስለ ቅዱስና ስለምንድን ነው የሚወራው? ስለ የትኛው ቅዱስና ነው? እና እኛ የቤተ ክርስቲያን መሰረቷም ጠፈሯም አምዳ ወድዳ ምንላ ክርስቶስ ነው። እና እንደዚህ ያለ ንቅል ሰዎች ሲመጡ እኛም አብረን መንቀል የለብንም። ትክክል አይደለም ንጽጽሮቹ። እኔ ሁለተኛ መምህር በረከት እንደው ደፈር ብለን መናገር ካለብን ኢቭን አንዳንድ ልጆቹ በቅዱሳን ላይ እንደው ለእመቤታችንም በጣም ጽኑ ፍቅር ያላቸው ልጆች እናያለን። ጥሩ ነው፣ በጣም መልካም ነገር ነው። ግን በእውቀት መደገፍ አለበት። የእመቤታችን ፍቅር የቅዱሳን ክብር የቅዱሳን ፍቅር መነሻውን ከምን እንደሚመጣ የቅዱሳን ፍቅር ከክርስቶስ የተነሳ እንደሆነ እስኪያምን ድረስ ሰው ትምህርት ይቀረዋል። አዎ እንደዚህ ያሉ ሰዎች እኔ አሁን አዶናይ አያርግበት እጸልያለሁ፣ ግን እምነቱ ዲፕ የሆነ እምነት ያለው ልጅ አይደለም። ብዙ ሰዎች ግን እንደዚህ ያሉ አርቲስት ሆነው ምናምን ሆነው እንደው እመቤቴ ምናምን የሚሉ ሰዎች በኋላ የሆነ እንደ ዮኒ ማኛ ተገልብጠው ጴንጤ ሆንን የሚሉ አሉ። እኔ ይሄ መሰረታዊ ትምህርት ያለ መኖር ችግር ነው። እኔ እመቤታችን የምትወዱ ሰዎች በትምህርት አስደግፋችሁ ውደዷት። ዝም ብሎ ባዶ ከሆነ ግን ትክክል አይደለም። ማር የሌለበት ቀፎ ነው የሚሆነው። ምንም ቢሆን ለቅዱሳን ያለን ፍቅር ለእግዚአብሔር ካለን ፍቅር በታች ነው። በጣም እናሰጋለሁ። እግዚአብሔር በሚያውቀው ስጋት አለኝ። እንደዚህ ያሉት ልጆች ይሄ ትክክል ነው። አንዳንድ ሰው እንደዚህ የሚል አለ። በቃ የሆነ ምን ችግር አለው ከፍቅር የተነሳ ነው ምናምን በማለት እዚህም ቲክቶክ ላይ እንደዚህ ያሉት ነገሮች ስለምናይ ነው። ቲክቶክ ላይም የሆነ ብሽሽቅ አይነት የሚመስል የማይባል ፈርዘር አውቅ ባለፈው ስንከራከርባቸው ነበር። ያለ ወላዲተ አምላክ አማላጅነት እንደውም ፈርዘር ኮደው እኮ ይሄ ትክክል አይደለም የምንል ሰዎችን ሌላ ስም ለመስጠት የሚሞክሩ አይነት ስሜት ይሄ ትክክል አይደለም። የእውነቴን ነው። እንደዚህ ባለ ነገር ፈርችም ማንንም እንትን ብዬ አላውቅም። ሪያሊቲ ነው የምናወራው። ኦርቶዶክሳውያን መላእክትን ቅዱሳን ሚካኤልን የምትወዱ ገብርኤልን የምትወዱ እመቤታችንን አብዝታችሁ የምትወዱ ሰዎች በትምህርት ደግፉት። መውደዳችሁን በእውቀት ደግፉት በደንብ። አለበለዚያ የተንሻፈፈ ማርያም አምላኬ እያልክ ኖረህ ድንገት እንደ ወንጌል በራልኝ ብለህ ብዙ ጴንጤ የሆነው ሰው ብዙ እግዚአብሔር በሚያውቀው በዚህ ሄደ ጴንጤ ነው ያለው። ኦርቶዶክስ ትምህርቷን ነቅፎ የሄደ ሰው የለም። አውቆ እንደው ተረድቶ አንዳንዱ ዝም ብሎ ተሸክሞ ይኖራል። እዚህ በቤተ ክህነት ውስጥ የኖረ ተሸክሞ ብቻ ይኖረ። ከዛ በተረፈ አብዛኛው ሰው ድንገት የሄደ ነው። በቃ ያለ እውቀት የሄደ ሰው ነው። እና በትምህርት በዚህ ዘመን ካልደገፋችሁት እምነታችሁን የሆነ ነፋስ የመጣለት ትወሰዳላችሁ። እና ፍቅራችሁ በጣም ደስ ይላል፣ ጽናታችሁ በጣም ደስ ይላል። ግን ትምህርት ቬሪ ኢምፖርታንት። ይሄንን ማለት ፈልጋለሁ። አለበለዚያ ነገ የምንሸማቀቅበት ነገር እንዳይኖር ስጋት ስላለኝ ነው። አርቲስቶች ይብን አንዳንዶች ይጠጡና እኛ ጠጡ እንደምንል ሲሰክሩ ይኖሩና ከዛ ጴንጤ ሆንኩኝ ጠላ አልጠጣም ይላል። ማን ጠጣለ? እዚህ ሆነ የምትሰክር እዚህ ሆነ ማን ስከራለ እንዴ? ማን ዝፈናለ? አንዳንዶች ደግሞ ይዘፍኑና የኪቦርዱና እንትኑ መሳሪያው እንዳይቀርባቸው የግጥም ብቻ ይቀይራሉ። የዓለማዊውን ግጥም ወደ መንፈሳዊ ወደሚመስል ይቀይሩና መሳሪያው ሪትሙ ምኑ ዘሴም ነው። እዚህ ሄደው መጨፈር የሚፈልጉ ደግሞ አሉ። እኛ ዝፈኑ አላልንም፣ ጨፍሩልንም አላልንም። ዘፈን መንግስተ ሰማያት ያስገባል የሚል ትምህርትም የለንም። እንዲያውም የምንሰብከው በተቃራኒው ነው። እና እንደዚህ ያሉ አርቲስቶቻችን በእውቀት መደገፍ አለባችሁ። ማንም እየመጣ ግን ልስበካችሁ ኢየሱስ ጌታ ተቀበሉ ሲላችሁ
በመናደድ ምናምን ሳይሆን በትምህርት አሁን ዘመኑ እግዚአብሔር ይመስገን አሁን እንኳን እንደዚህ የሚናደድ ሰው የለም እና እውቀት ጨምሩበት ለማለት ነው። የምትጨምሩት ካለ ጨምሩና ይበቃናል። ኢዮብ የምትጨምረው ካለ ጨምር። አይ አሁን መጨረሻ ላይ ያሉት ቀሲስ በጣም መሰረታዊ ነገር ነው። በተለይ በታዋቂ ሰዎች ቢያስቡበት የሆነ ሰዓት እንትን እያሉ ትንሽ የቤተክርስቲያንን ትምህርት ቢያውቁ ብዬ አስባለሁ። ምክንያቱም ታዋቂነታቸው የሆነ ራሱን የቻለ አስተዋጽኦ አለው፣ ወደዱም ጠሉ ማለት ነው። እና ልክ የሆነ ታዋቂ ሰው እምነት ሲቀይር ከዛም ወደዚህ ይሁን ከዚህም ወደዛ ትልቅ ነገር የሆነ መስሎ የሚታየው ብዙ ትውልድ አለ እና ታዋቂነቱ በሌላ ነገር ሆኖ እውቀት ካልተጨመረበት ለሰው መሰናክልም ሊሆን ስለሚችል ቤተክርስቲያንን ማወቅ በጣም መሰረታዊ ነገር ነው። በነገራችን ላይ ኢዮብ አንደኛዋ ልጅ ይች ልጅ ናት። ከኛ ሳትማር ሳታውቅ ዝም ብላ ሄደች። እንዲሁ ዓለማዊ እንደሆነ ኦርቶዶክስ ነበረች እንዴ? ፋና ሄደች ናት። ከእንዳልክ ጋር እኮ የምትውል ልጅ እኮ ናት። በነገራችን ላይ እኔ እንዲያውም ቻርጅ ያደረጋት ሁሉ እሱ ሳይሆን አይቀርም ብዬ ነው የማስበው። ምንም ካየ ጋር ይዋለሽ። አይ ከሱ በፊትም ጴንጤኔ ሲባል ሰምቻለሁ። በፊትም ግን ዓለማዊ ሰው ነበረች። እኔ ዓለማዊ እንደሆነች ነው ማለት። እሱ ነበረች። እሱማ እንደውም የሆነ ከባለ ሀብት ጋር የሆነ ድርድር ውስጥ እንደነበረች ነው ማቀው እና እንደዛ ነገሮች ነበሩ በፊት ላይ። ያም ሆኖ ግን እዛው ጴንጤ ውስጥ ሆና እያለ እንደዛ አይነት ነገር ውስጥ ነበረች። ከዛ ተመልሳ ወደ እምነቷ እንደገባች እንደዛ ነገር ነው ሲወራ የሰማሁት። ብቻ ይሄ ትምህርት ነገር ለሁላችንም እጅግ በጣም አስፈላጊ ነው። ታዋቂዎች ደግሞ ብዙ ሰውም ስለሚከተላቸው ከማለት አንጻር ነው እንጂ ሁላችንም ቤተክርስቲያንን ብናውቅ የቤተክርስቲያን ትምህርት ቢያንስ መሰረታዊ ትምህርት እንኳን ማወቅ ብንችል ከቤተክርስቲያን አንወጣም። እና ቅድም ኤቢም አንድ ነገር ሲያነሳ ነበረ። የሆነ ሰው ነበረ ሰፈር ውስጥ ከዛን በጣም ጨዋ ምናምን ብሎ እንዴት ጴንጤ ሆንኩኝ ሲል ለቤተሰብ እንደሱ ሆንኩ ብሎ የገለጸበት መንገድ አለና እሱ ትምህርት የለውም እንዴ ያስብላል። ትምህርት አለማወቅ ነው እዚህ ነገር ውስጥ ቢከት። ያ ሰውዬ ትምህርት የለውም ወይ? ዝም ብሎ ጸባይ ብቻ ነው ወይ? ጸባይ ብቻ አይቶ ነው ወይ የሄደው? ስለዚህ ትምህርት አይቶ ካልሄደ ሚዛኑ ትምህርት አልነበረም። ብዙ ነገሮች ያስነሳሉና መማር ይጠቅማል ለማለት ነው። እግዚአብሔር ይስጥልኝ ጋስ። አዎ እኔ በጣም ስለሚያስደነግጠኝ ነው። እግዚአብሔር ምስክሬ ነው። እንደዚህ ቡቡ የሆኑ በጣም በቃ እንደው ቅጥል ዝም ብሎ በጣም የዋህ የሆነ እምነት ያላቸው ሰዎች እኔ እውነት ብናገር ትረስት የለኝም። እውነቴን ነው። እውቀት ካላየሁባቸው በጣም ከባድ ነው። የእምቧይ ከምን የሚሆኑብኝ እና እውቀት በጣም ኢምፖርታንት ነገር። ዝም ብዬ ድንገት ያወራሁት አይደለም ባይዘው። ምክንያቱም ብዙ ከኛ የወጡት ልጆች በዚህ አይነት መንገድ የወጡ ስለሆኑ ነው።